ሲመጣ ደግሞ በትልቅ ሰው ነው የመጣው። አሁን አስቸጋሪ ነው። ኡስታዝ ወሂድ አንስተው ተናግረውታል። ኡስታዝ ወሂድ ያነሱት ፖይንት ላይ ብቻ አይደለም ነገሩ የሚቆመው፣ ከዚያም በላይ ከባድ ነው። ኡስታዝ ወሂድ ነገሩን ያዩት ከአንድ ሳይድ ነበር እንደሚመስለኝ ከሆነ ማለት ነው። ምክንያቱም ኡስታዝ ወሂድ በንጽጽሩ ዓለም ላይ ስላሉ ስለዚህ ጉዳይ ብዙም እንትን አላሉበትም ብዬ ነው የማስበው። ማለት ብዙ ሰዓታቸውን አላባከኑበትም ብዬ ነው የማስበው። ወላኪን እኔ በተወሰነ ደረጃ ስራዬም ስለሆነ ሳነበው ነበር ይሄን ነገር። ወላሂ አሁን የመጣው ሀገራችን ላይ የመጣው ነገር በጣም ከባድ የሚባለው ነጥብ ነው። አልኢልሓድ ሩሒ ይባላል በአረብኛ አገላለጽ። ብዙ ጊዜ ስለዚህ ጉዳይ የሚናገረው ዶክተር ሀይተም ጠልዓት የሚባል ሸይኽ ነው። ዶክተር ሀይተም ጠልዓት መጀመሪያ ሲጀምር ብዙ ሰዎች ቦታ አልሰጡትም ነበር የሱን ንግግር። የሆነ ነገሮችን ያካበደ አድርገው ነበር ያሰቡት። ኢፌክቱን ሲመለከቱ ነበር በቃ ሁሉም መሻይኾች ደንግጠው ሙሉ በሙሉ ዳዕዋቸውን ራሱ ወደዚያ ያዞሩ መሻይኾች አሉ። ሙሉ በሙሉ ዳዕዋቸውን በቃ ወደዚያ ያዞሩ። በፊት በንጽጽር ላይ ሲሰሩ የነበሩ ንጽጽሩን ወደ ጎን ትተው ያ ነገር ላይ ፎከስ ያደረጉ። ለምሳሌ አሁን ማህሙድ ዳውድ የሚባል አንድ ወጣት አለ። እሱ አሁን በፊት በንጽጽር ላይ በጣም ጎበዝ ልጅ ነበር። ንጽጽሩን እርግፍ አድርጎ ትቶት ወደዚያ ተመለሰ፣ ለረጅም ጊዜ ማለት ነው። ብቻ አገራችን ላይ ባይመጣ ደስ ይለኝ ነበር። እየመጣ እንዳለ ነው የሚሰማኝ። የግድ ደግሞ በቂ ሰዓት ወስዶ መልስ መስጠት ይፈልጋል ጉዳዩ። በቂ ሰዓት ወስዶ አስፈላጊ በሆነ መልኩ በእውቀት በተሞላ መልኩ መልስ መስጠት ይፈልጋል። ምንድነው ነገሩ ለሚለው ወንድማችን ኡስታዝ አቡበከር ንጽጽሩ ላይ የሚሰራው ወንድማችን ኡስታዝ አቡበከር መልስ ሰጥቶበታል፣ በተወሰነ ደረጃ ማለት ነው መልስ ሰጥቶበታልና ሐታ ኡስታዝ አቡበከር ራሱ የገለጸበትና መልስ የሰጠበት መንገድ ትክክል ነው። መልሱ አይቼዋለሁ ያነሳቸው ነጥቦች። ኡስታዝ አቡበከር እየተናገረ ያለው አሁን በፒዲኤፍ የተሰጠውን ነጥብ ብቻ ነው እንጂ እየተናገረ ያለው ያንን ረጅሙ መንገድ ለቁርአንዮች አይደሉም። በነገራችን ላይ አብዛኛው ሰው የተረዳው ለቁርአንዮች አይደሉም። በነገራችን ላይ አብዛኛው ሰው የተረዳው ቁርአንያ መሆናቸውን ነው። ሰዎቹ ቁርአንዮች አይደሉም። ቁርአንዮች አይደሉም። ቁርአንዮች ቢሆኑማ በስንት ጣዕሙ እንደሚባለው ነው። ቁርአንያ አይደሉም፣ አበደን ቁርአንያ አይደሉም ሰዎቹ። ጉዳዩ ከዚያ የሚላቀ ነው። ቁርአንያዎች በዚህ ስር ነው፣ በዚህ ጫጫታ ስር ነው ለመጠቀም እየሮጡ የመጡት እንጂ ሰዎቹ ቁርአንያዎች አይደሉም። ይሄንን በደንብ አድርጋችሁ ብታውቁ ደስ ይለኛል። ከውዝ ቁርአንያና እነኚህ ሰዎች አይገናኙም ጭራሽ። የሚያገናኛቸው አንድ ነገር ብቻ ነው፣ ኢንካሩ ሱና የሚለው ነገር ነው። ሱናን ኢንካር ማድረግ ብቻ ላይ ነው እንጂ የሚገናኙት። ከዚያ ውጪ ሱናን ራሱ እኮ ቁርአንያዎች ሙሉ በሙሉ ሱናን ኢንካር ያደርጋሉ። ሙሉ ሱናን ኢንካር ያደርጋሉ ቁርአንያዎች ማለት ነው። እነኚህ ደግሞ እንትን አይደለም፣ ሙሉ ሱናን አይደለም ኢንካር የሚያደርጉት፣ ኢልሓድ ሩሒ ይሉታል በአረብኛው። እንትን ብያቸዋለሁ፣ ኢልሓድ ሩሒ ይባላል። በእንግሊዝኛ ምን ነበር የሚባለው እርግጠኛ አይደለሁም ስሙን። ኢኽራጁ ነስ عن المعنى الصحيح ነው። በቃ እነሱ የሚፈልጉት ምንም ስለ ቁርአን ስለ ሐዲስ አይደለም ጉዳያቸው። ስለ ቁርአንያ አይደሉም ሰዎቹ የሚፈልጉት የቁርአንን አንቀጽ ትወስዳለህ፣ ወደ ራስህ ታመጣለህ፣ በተመቸህ ትርጉም ትተረጉማለህ። ያ ነው ኢስላም። በነገራችን ላይ በየትኛውም ከዚህ በፊት በመጣ የኢስቲሽራቆች ሐምላ ምንም አልሆነም። እንዲሁ ኢስቲሽራቅ ሲመጣ ኢስላምን ጠቀመው። ለምን አንዳንድ ትሩፋቶች ነበሩት የኢስቲሽራቅ መምጣት። ከዚያ ውጭም ብዙ ነገሮች ነበሩ። እነዚህ ነገሮች በአጠቃላይ ኢስላምን ምንም አላደረጉትም፣ ለመበረዝም አልተቃረቡም ነበር። ወላሂ አሁን የመጣው ነገር ደግሞ ኢቭን በአረብ ሀገር ላይ ራሱ ስታዩት፣ በተለይ ግብጽ ሀገር ላይ የሚሄደውን ግብጽ ሀገር ላይ ያለውን የዳዕዋ አካሄድ የተረዳ ወንድምና እህት በደንብ ያውቃል አሁን እየሄደ ያለውን ብዬ አስባለሁ። የሆነ ሰውዬ አለ፣ ስሙን አልጠቅስም፣ በዚህ ጉዳይ ላይ ስፔሻላይዝ ያደረገ የሆነ የሰው ነፍስ በጣም የላቀች ናት የሚል እሳቤ ያለው የሰው ነፍስ ከፍ ያደርግና አንቺ እኮ አቅም አለሽ፣ አንተ እኮ አቅም አለህ በሚል በሰው ነፍስ ስር ይገባና ቀስ ተብሎ ወደ ረጅም ቦታ ይኬዳል።
ለማንኛውም ጉዳዩ ከታየውም በላይ ነው። ቁርአንያዎች ብቻ አይደሉም እነኚህ ሰዎች፣ ቁርአንያ አይደሉም። ቁርአንያ ሌላ ራሱን የቻለ የድሮ መዝሀብ ነው። እሱ የድሮ መዝሀብ የተነቃበት መዝሀብም ነው። አሁን ላይ ብቅ ብቅ እያሉ ያሉት እነኚህ ቁርአንያ የሚመስሉት ከፊት ለፊት የምታዩት ቁርአንያ ይምሰሉ እንጂ ቁርአንያዎች አይደሉም እነሱ። ከቁርአንያ ምን ለያቸው? ቁርአንያዎች ሐዲስን ሙሉ በሙሉ ነው የሚያስቀምጡት። እነኚህ ደግሞ ሐዲስን ራሱ ማለት ነው ሐዲስን ራሱ የሚወስዱት ሐዲስ አላቸው። ሐዲስን ቁርአንን የፈለጉትን ከነሱ አይዲዮሎጂ ጋር የሚሄድ የሚራመደውን በቃ ይወስዳሉ፣ ችግር የለባቸውም። ሐዲስን ለመቀበል ዝግጁ ናቸው። ግን ሐዲሱን የሚረዱበት መንገድ ኮንቴክስቱን እየጠበቀ አይደለም። በራሳቸው አረዳድ፣ በራሳቸው ፍላጎት፣ ለራሳቸው እንትን ማድረግ በፈለጉበት መንገድ የሚተረጉሙበት አካሄድ ነው ያለው። ያ ደግሞ በጣም ከባዱ ነው፣ በጣም ከባዱ ነው። ያኛው ደግሞ ብቻ አላህ ኸይር ያድርገው። በጣም እንትን የሚያደርግ ነገር ነው የተጀመረው። ደግሞ በዳዕዋው ሴክተር ላይ የተወሰነ እርምጃ የተራመዱ ቀደምት የነበረ ሰውም አለበት ሲባል ነበር። የሆነ እጄ ላይ የደረሰኝ ማስረጃንም ሳነበው ያን ነገር ነው የተረዳሁት። ወላሂ በጣም እንትን የሚያደርገው የሚያሳስበው። ላኢላሃ ኢላላህ ላኢላሃ ኢላላህ ምን እንደሚደረግ ብቻ አላህ ኸይር ያድርገው። ለማንኛውም መፍራት ሳይሆን መስራት ነው የሚያስፈልገው። ለመስራቱ ደግሞ ስለዚህ ጉዳይ እስቲ መልስ ለመስጠት ዝግጁ የሆኑ አሊያም ደግሞ ስለዚህ ጉዳይ ለመማር ዝግጁ የሆኑ ሰዎች ካሉ ኪታብ መስጠትም ይሁን ኪታብ አብረን ሙጣላዓ ማድረግ የሚቻልበትን መንገድ እስቲ ለማመቻቸት ሞክራለሁ። እስካሁን ድረስ በንጽጽር ውስጥ የሌላችሁ ወንድምና እህቶች በዚህ ጉዳይ ላይ ግንዛቤ የምትፈልጉ እስቲ ሁኔታ አመቻችተን አላህ ካገራልን የሆነ ደርስን የምንወስድበትን መንገድ ማበጀት ጥሩ ነው። ተግባባን? ያ ነው አላህን በመልካም መጠርጠር ጥሩ ነው። በመልካም መጠርጠር ግዴታም ነው፣ ጥሩ ብቻ ሳይሆን ግዴታ ነው። ሆኖም ግን የታየ ነገር የተፈጠረን ነገር ሌላ ሀገር ላይ ተፈጥሮ እኛ ሀገር ላይ እየተፈራ የነበረ ነገር አዝማሚያው ወደዚያ መሆኑን ስናይ መጠርጠር ግዴታ ነው፣ በሸሪዓችን ግዴታ ነው። ተግባባ? ያኔ ያለው ስለዚህ ወንዳዩ ከታየውም በላይ ነው። ቁርአንያዎች ብቻ አይደሉም እነኚህ ሰዎች፣ ቁርአንያ አይደሉም። ቁርአንያ ሌላ ራሱን የቻለ የድሮ መዝሀብ ነው። እሱ የድሮ መዝሀብ የተነቃበት መዝሀብም ነው። አሁን ላይ ብቅ ብቅ እያሉ ያሉት እነኚህ ቁርአንያ የሚመስሉት ከፊት ለፊት የምታዩት ቁርአንያ ይምሰሉ እንጂ ቁርአንያዎች አይደሉም እነሱ። የኻሊድ ክብሮም ጥሜት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኻሊድ ክብሮም ቁርአንን በአረብኛ እውቀቱ ሳይሆን በእንግሊዘኛ የፍልስፍና እውቀቱ ለማብራራት ሲሞክር ብዙ ጊዜ የምናየው ግለሰብ ነው። አረብኛ ላይ እምብዛም በጣም ደካማ የሆነና ሐርፍ አወጣጥ እንኳን በስነ ስርዓት የማይወጣ ደካማ ሰው እንደሆነ ሁላችንም የምናውቀው ነው። የሆነው ይሁንና ቁርአንን ብቻ ነው የምንቀበለው እንጂ ሐዲስንም ሆነ ቁርአንን ሊያብራሩ የሚችሉ ተያያዥ ነገራቶችን አንቀበልም የሚል አስተምህሮ እንዳለው ደርሰንበታል። ይህንንም እስቲ በመረጃ እንመልከት። ይህ የራሱ መጽሐፍ ነው። ራሱ በፒዲኤፍ አድርጎ ለተማሪዎቹ ወይም ደግሞ በየወር ብር እያስከፈላቸው ለሚያስተምራቸው ተማሪዎቹ የሰጣቸው ፒዲኤፍ ነው። ይህን እኔ ያላልኩም ካለ መጥቶ መሞገት ይችላል። ከራሱ ተማሪዎች ነውና የወሰድነው ማለት ነው። ምን ይላል? ቁርአንን መልእክተኛው ሰለላሁ ዐለይሂ ወሰለም ያላብራሩበት ሁለተኛው ምክንያት ቁርአን ራሱን ለማስተንተን ክፍት ያደረገ መጽሐፍ በመሆኑ ነው። ቁርአን ይህ ነው ብለው ካብራሩልን ተደቡር ወይም ደግሞ ማስተንተን የሚባለው ነገር ይቆማል። ይህንንም የሚገልጹ የቁርአን አንቀጾች አሉ ብሎ ሹብሃውን ይነዛል ማለት ነው። ስለዚህ ቁርአን መልእክተኛው ሰለላሁ ዐለይሂ ወሰለም አላብራሩትም ብሎ እና ደግሞ ይህንንም ካብራሩ ረሱል ሰለላሁ ዐለይሂ ወሰለም ቁርአንን የሚያብራሩ ከሆነ ምን ይሆናል? ቁርአን ለማስተንተን ክፍት ያልሆነ መጽሐፍ ይሆናል። ስለዚህ ዝግ መጽሐፍ ይሆናል ብሎ ይህንን መርዛማ አስተሳሰብ ቁርአንን ብቻ ነው የምንከተለው የሚል አስተሳሰብ ያስቀምጣል። ሌላም መግቢያው ላይ ደግሞ ምን ይላል? ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአንን ከቁርአን ውጪ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራ ምንም ነገር የለም። ቁርአን ራሱ የተብራራ መጽሐፍ መሆኑን የሚያስረዱ በርካታ የቁርአን አንቀጾች አሉ። ለዚህም ነው የአላህ ሱብሓነሁ ወተዓላ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ሙሉ በሙሉ ፈስረው ያልሄዱት። ምክንያቱም ቁርአን ሙፈሰር ወይም ደግሞ ግልጽ የሆነ በመሆኑ ረሱል ሰለላሁ ዐለይሂ ወሰለም ምንም ያላብራሩትና ያልፈሰሩልን በራሱ የተብራራ ስለሆነ ነው ብሎ
ጥቅል ሐሳብን አስቀምጦ ቁርአንን ማንም ሊፈስረን እንደሚያገባና ራሳችን እያነበብን እንድንረዳ ያደርጋል ማለት ነው። ይህ የሚያስከተለው አደጋ ቁርአን ራሴ ገነዘባለሁ ራሴ ብቻ ነው ዝም ብዬ አንብቤ እረዳለሁ የሚል ሰውና ሐዲስን በፍጹም የማይቀበል ሰው ደግሞ ምን አይነት አደጋ ተከስቶበታል ተመልከቱ። ይህ ማለት ዒባዳና ሶላት የተለያየ ነው አለ። ዒባዳና ሶላት የተለያዩ ናቸው አለ። ዒባዳ ምንድነው? ቀጥተኛ መንገድ ነው። ቀጥተኛ መንገድ ምንድነው? ሱረቱል አንዓም ላይ ተብራርቷል ይልና ምን ይላል? የሶላት ትልቁ ሚና ዒባዳን ተሕቂቅ እንዲሆን የሚያግዝ ነው። ሶላት ያድሰናል፣ ለዒባዳ ያዘጋጀናል አለና ዒባዳ ሶላት አይደለም። ከዛ ምን አለ ከስር ዘቅ ብሎ ሶላት ወይም ጸሎት ዒባዳ ወይም ደግሞ አምልኮ አይደለም አለ። ተመልከቱ፣ ይህ ኩፍር ነው። ሶላት ወይም ደግሞ ሶላት ማለት ነው እኛ የምንሰግደው ሶላት በፍጹም ዒባዳ አይደለም ብሎ ከዛ ለማብራራት ይሞክራል ማለት ነው። ቀጠል ብሎ ብታነቡት ወደ 22 ገጽ ነው ሙሉ አንብቤዋለሁ። ቀጠል ብሎ ብታነቡት ዒባዳ የሚለው ምን አይነት ዲፊኒሽን ወይም ምን አይነት ትርጉም ይሰጠዋል? ዒባዳ ማለት እኛ ዝም ብለን የምንኖረው ኑሮ በልተን ለምሳሌ ጠጥተን ከዛ ሽንት ቤት የምንሄደው ይሄ ተፈጥሯዊ ህግ ነው ዒባዳ። ይህንን ተፈጥሯዊ ህግ በልተን ጠጥተን ሽንት ቤት ገብተን ምናምን ያለውን ነገር ለማገዝ ነው ሰላት የተደነገገብን እንጂ ሰላት በራሱ ዒባዳ አይደለም የሚል መርዛማና ከረሱል ሰለላሁ ዐለይሂ ወሰለም አስተምህሮ የሚያስወጣ የሆነ ንግግር ይናገራል። ለዚህ እንደ ማስረጃ የጠቀሳቸው የተለያዩ አንቀጾች አሉ። ይህ ቁርአንን በስነ ስርዓት ካለመረዳት የመነጨ የመሃይምነት ምንጭ ነውና ሌላ ጊዜ የምንመልሰው ይሆናል። ሰላት ዒባዳ አይደለም ብሎ ያነሳቸው ማስረጃዎች አንድ በአንድ የምንመልሰው ይሆናል። ዛሬ ግን የመጣሁት እንደዚህ አይነት አስተሳሰብ ያለውን ሰው ከመከተል እንድትቆጠቡና አላህን ሱብሓነሁ ወተዓላ እንድትፈሩ ነው። አላህ ሱብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ መከተል እንዳለብን በበርካታ አንቀጾች ተናግረዋል። ይህንንም በሚቀጥለው ቪዲዮ በኻሊድ ክብሮም መልስ ቁጥር 2 በሚለው ላይ የምንመለስበት ይሆናል። ነገር ግን አሁን የጀመረው ምንድነው? ከሱ ተጠንቀቁ። ካሁን በኋላ ይፋዊ የሆነ የሱ አስተምህሮ ላይ መልስ የምንሰጥበት ጊዜ ደርሷል ወደሚለው መተናል ማለት ነው። ካሁን በኋላ ተደብቀህ የምታስተምራቸውን ትምህርቶች እኛ ደግሞ ገሃድ እያወጣን ምን አይነት መርዛማና ምስጢራዊ ሰዎችን የሚገድሉ እንደሆኑ የምናስረዳበት ጊዜ ደርሷል። ያ ኻሊድ ክብሮም ተመለስ፣ ተውበት አድርግ፣ ይህን ነገር ሳስቻለሁ በል። ከዚህ በፊትም ያዕቆብ እስራኤል አይደለም ብለህ ተፍሲርን በፍጹም አልቀበልም ያልክበትን ጥግ አሳይተናል። ያንንም ደግሞ አሁን በተግባር አጋልጠነዋል ማለት ነው። ስለዚህ ከኻሊድ ክብሮም ሸር ተጠንቀቁ። ምናልባት ሙስሊም ሆናችሁ ሄዳችሁ ከሱ ግን ተመራችሁ ስትመጡ ሙሉ ለሙሉ ከእስልምና ዳኢራና ክልል ወጣችሁ ካፊር ሆናችሁ ልትመለሱ ትችላላችሁና እባካችሁ ራሳችን ከኩፍር አስተምህሮ ራሳችንን እንጠብቅ። ከማን መማር እንዳለብንና ማን እንደሚያስተምረን በደንብ እንጠንቀቅላለሁ። የዛሬው ቪዲዮአችን እዚህ ጋር በምትመለከቱት መንገድ ፒዲኤፍ ላይ ምን የሚል ነገር እናነባለን። ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአን ከቁርአን ውጭ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራው ምንም ነገር የለም ብሎ ያስቀምጣል ማለት ነው። ይሄ ሙሉ በሙሉ ስህተት ነው። ስህተቱን የምናረጋግጠው ቢያንስ 10 ከሰለፎችና ከሰሃቦች 10 የሰለፎችና የሰሃቦችን ንግግር በማምጣት ነው ማለት ነው። የመጀመሪያው ያው እዚህ ጋር ትመለከቱታላችሁ። አተፍሲር አነበዊ ተብሎ በተሰኘው መጽሐፍ ላይ ابن عباس رضي الله عنه يتناقروا نقرال من يلال كان ابن عباس إذا سئل عن أمر وكان في القرآن أخبر به. ابن عباس سلعان رقل وتقيقي زي قرآن لي كان لي ناقرال وإن لم يكن في القرآن فكان عن رسول الله صلى الله عليه وسلم أخبر به. كقرآن سيهون دمو كنبي بيهون انكوان يناقروا نبرا كازا دمو كاليلا كأوكر كعمر كالنسو يناقر نبرا بلو يسكمتال مالتنا. سلزي كازيه من دنو مردات من چلو ቁርአን ላይ ስላላገኘን ብቻ ውድቅ አናደርገውም ማለት ነው። ሁለተኛ እንመልከት። ዑምራን ብን ሁሰይን ትልቅ ሰሐቢይ ነው። አቡ ሁረይራ ረዲየላሁ ዐንሁ በሰለመበት ጊዜ አብሮ የሰለመ ነው ተብሎ ይታመናል እና ሱነነ ትርሚዚ የመግቢያው ሙቀዲማ ላይ የሱ ሐሳብ ሙሉ በሙሉ ተቀምጧል። ሐዲሱ ማለት ነው። ምን ይላል? ዑምራን ብን ሁሰይን ረዲየላሁ ዐንሁ ካነ ጃሊሰን ወመዐሁ አስሐቡሁ ከጓደኞቹ ጋር አብሮ ቁጭ ብሎ ነበረ። فقال رجل من القوم كسوش مكاكل يهون عند قلسب اندهالة لا تحدثونا إلا بالقرآن كقرآن وجيبال لبيلا نقر عطان ناقرون ويما تنقرون قال فقال له أدنوه استوى رزي أقربوت على فدنا السوم كربة قلت أنت وأصحابك إلى القرآن أنتنا قدن يوچه ودا قرآن بن لكاتشو أكنت تجد فيه صلاة الظهر 4 يظهر صلاة عرات عندما يسجر تاقن يالهن وصلاة العصر 4 የዓስር ሰላት 4 እንደሚሰገድ ታገኛለህን? ወልመግሪበ 3 መግሪብም 3 እንደሚሰገድ ታገኛለህን?
ተቅረኡ ፊ ኢትነተይን በመጀመሪያው በሁለቱ ድምፅህን ከፍ አድርገህ ትቀራለህ እሱን ታገኛለህን አሉ። እንዲህ ያለ ያው ስለ ጧዋፍም ስለምንም ያወራል ማለት ነው። ይሄ ምን ነው የሚያሳየው? የሐዲስን ወሳኝነት ነው የሚያሳየው ማለት ነው። ይህንን መናሲክ የምናገኘው በሐዲስ ስለሆነ ኢንሻአላህ እንዳይረዝም ሁለት ስኮራል እያደረኩኝ በሰራላችሁ የተሻለ ይመስለኛል። ዛሬ ኢንሻአላህ ከባለፈው የቀጠሉትን ሌሎችን ስኮላሮች የምንመለከት ይሆናል። የምንመለከተው ሰሐቢይ ነው አሁንም አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ያው እያንዳንዱ እንትኖችን እዚህ ጋር ማስረጃዎችን ትመለከታላችሁ። قال ابن مسعود رضي الله عنه ما من شيء إلا بين لنا في القرآن ولكن فهمنا يقصر على إدراكه فلذلك قال تعالى لتبين للناس ما نزل إليهم أي أنزل إليهم وده سبوش يتوردون نجر للتابرار الله تشبلو الله اسكمتوا على من مالتنا ما نيوم نجر قرآن لي تبررتوا لنا ما نيوم نجر مالتنا نجر جن إني عن المردات عكمو يلنم لزانو الله سبحانه وتعالى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለታብራራላቸው ብለው ያስቀመጠው ብለው አስቀምጠውልናል ማለት ነው። እንግዲህ ይሄ ስንተኛ ሰሐቢያችን ነው? ሶስተኛ ሰሐቢያችን ነው ማለት ነው። እስቲ ሰለፎችን ደግሞ እንመልከት። ከሰለፎች መካከል ማለት ነው ለምሳሌ በ87ኛው ዓመተ ሂጅራ ላይ ሞተው ሙጠሪፍ ኢብኑ አብዱላህ ኢብኑ ሸኺር ረሂመሁላህ ወሁ ሚን ኪባሪ ታቢዒን በጣም ትላልቅ ከሚባሉ ታቢዒዎች መካከል አንዱ ነው ሙጠሪፍ ኢብኑ አብዱላህ ኢብኑ ሸኺር ማለት ነው። እሱ صحيح بون سند بمتى زجب علي من بلو يسكمتال أن رجلا قال لمطرف بن عبد الله بن شخير وهو من كبار التابعين لا تحدثنا إلا بالقرآن عند سو ود مطرف بن عبد الله بن شخير متو كقرآن بكر باللبا إلى نجر لسا إلى نجر عتنجرنا له فقال له مطرف اندها له والله ما نريد بالقرآن بدلا كقرآن وجه على إلى نجر سن النجر كقرآن لواجن يفلجنا يرلم إلى نجر يفلجنا يرلم ولكن نريد من هو أعلم بالقرآن منا ነገር ግን በቁርአን ከኛ በላይ አዋቂ ሆነን አካል እንፈልጋለን ብሎ አስቀምጧል ማለት ነው። ያማ አካል ማን ናቸው? እኔም እናንተም እንደምናውቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ያ ደግሞ ምንጩ ከምንድነው? ከሐዲስ ነው። መክሑል አሻሚ وهو من كبار التابعين كذلك በ113ኛው ዓመተ ሂጅራ አካባቢ የሞተ ትልቅ ታቢዒ ነው። መክሑል አሻሚ ተብሎ ይጠራል። እና ይህ ታቢዒ ምን ብሎ ነው የሚያስቀምጠው? እያንዳንዱ መጽሐፍቶቹን እዚህ ጋር ተመለከታላችሁ። وقال مكحول الشامي وهو من ثقات التابعين من ብሎ ነው ያስቀምጠው? القرآن أحوج إلى السنة من السنة إلى القرآن ቁርአን ሱናን ያስፈልገዋል። ሱና ቁርአን ከሚያስፈልገው በላይ ቁርአን ሱናን ያስፈልገዋል ብሎ አስቀምጧል። ያ ማለት ነው ያብራራዋል ማለት ነው። በደንብ አድርጎ ያብራራዋል ማለት ነው። ሌላው እዚህ ጋር በምትመለከቱት መንገድ ሐማድ ኢብኑ ዘይድ ምን ብሎ ነው ያስቀመጠው? በ179ኛው ዓመተ ሂጅራ ላይ የሞተ ግለሰብ ነውና ኢነማ ሁወ الكتاب والسنة والكتاب أحوج إلى السنة من السنة إلى الكتاب ኪታቡ ወይም ቁርአን ሱናን ይፈልጋል፣ ሱና ቁርአንን ከሚፈልገው በላይ ብሎ አስቀምጧል ማለት ነው። ይሄ እንግዲህ ያገላለጻቸውን ርቀት ነው የምንመለከተው። እንቀጥላለን። ሌላም እንቀጥላለን። ሐሳን ኢብኑ አጥያ በ130ኛው ዓመተ ሂጅራ የሞተ ግለሰብ ነው። ይሄም ታቢዒ ነው። እንግዲህ እንደምትመለከቱት ምን ጠቅሳቸውን ተመልከቱ። ሐሳን ኢብኑ አጥያ ምን ብሎ ያስቀምጣል? وهو أحد ثقات التابعين قال كان الوحي ينزل على رسول الله صلى الله عليه وسلم ويحضره جبريل بالسنة التي تفسر ذلك ወደ ነብያችን ወህይ ይመጣ ነበር። ጅብሪል ደግሞ ያንን ወህይ የሚያብራራውን ሱና ይዞ ወደ ነብዩ ይመጣ ነበር ብሎ አስቀምጧል ማለት ነው። እንግዲህ ከዚህ በላይ ምን ማስረጃ ማምጣት እንደሚኖርብን እንግዲህ ከባድ ነው አይደለም? ሌላም እንጨምራለን። ያህያ ኢብኑ ከሲር ይሄም ትልቅ ታቢዒ ነው። በ129ኛው አካባቢ የሞተ ነው። ዓመተ ሂጅራ አካባቢ የሞተ ትልቅ ታቢዒ ነው። ያው እዚህ ጋር በምትመለከቱት መንገድ ተእዊል ሙኽተለፍ አልአሐዲስ በተሰኘው መጽሐፍ ላይ እንዲህ የሚል ነገር ተቀምጧል ማለት ነው። እሺ عن يحيى بن أبي كثير أنه قال السنة قاضية على الكتاب وليس الكتاب بقاض على السنة ይሄ ኢብኑ ቁተይባ መጽሐፍ ነውና ሱና ይሄ በጣም ወሳኝ ወይም ደግሞ በመፍረድ ደረጃ በጣም አስፈላጊ ወይም ግልጽ የሚያደርገው ምን ነው አለ? ኪታብን ነው አለ። ኪታብ አይደለም ሱናን ግልጽ የሚያደርገው አለ። ምክንያቱም ሱና አብራሪ ሆኖ ቁርአን ላይ ስለተቀመጠ ማለት ነው። አራዳ አሉና ኢብኑ ቁተይባ ራሳቸው ምን አለ? አንሃ ሙበይነቱ ሊልኪታብ አይታችኋል። መጽሐፍ ላይ ያለውን ነገር በሙሉ ምታብራራናት ማለት ነው። ያንን ማለት ነው የፈለገው ብሎ አስቀምጧል ማለት ነው። ኢንሻአላህ ሌሎችን ደግሞ በቀጣይ እንመለከታቸዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።